ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 3 ነው። ክላሲፊኬሽን ኦፍ ኮምፓውንድስ ይላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። There are more than 100 known elements that combine in multitude of ways to produce compound ይላል። ከመቶ በላይ የሚሆኑ የታወቁ ኤሌመንቶች በተለያየ መንገድ ኮምባይን ተደርገው ምን ይሰራሉ ነው የሚለው ኮምፓውንድን ይሰራሉ ነው የሚለው። ስለዚህ ኮምፓውንድ ማለት ሰባተኛ ክፍል እንደተማራችሁት ሁለትና ከዛ በላይ የሆኑ ኤሌመንቶች በአንድ ላይ ኮምባይን አድርገው የሚሰሩት ሰብስታንስ ነው። ኮምፓውንድስ አር ፒውር ሰብስታንስ። ኮምፓውንድ ምንድነው? ፒውር ሰብስታንስ ነው። ዛት አር ፎርምድ ባይ ዘ ኬሚካል ኮምቢኔሽን ኦፍ ቱ ኦር ሞር አተምስ። የሚሰራው ደግሞ ሁለትና ከዛ በላይ የሆኑ አተሞች ኬሚካሊ ኮምባይን ተደርገው ነው ማለት ነው። አተም ማለት ኤሌመንት የሚሰራበት ፓርቲክል ነው አይደል? ስለዚህ ሁለትና ከዛ በላይ የሆኑ አተሞች ነው የሚሰሩት ኮምፓውንድን። ኮምፓውንድስ ካን ቢ ክላሲፋይድ ኢንቱ ቱ ሜን ግሩፕስ ኮልድ ኦርጋኒክ ኮምፓውንድ ኤንድ ኢንኦርጋኒክ ኮምፓውንድ። ኮምፓውንድ በሁለት ክላስ እንከፍለዋለን። ክላሲፊኬሽን ኦፍ ኮምፓውንድ ዋና ርዕሳችን ኦርጋኒክ እና ኢንኦርጋኒክ ብለን ማለት ነው። ኦርጋኒክ ኤንድ ኢንኦርጋኒክ ኮምፓውንድስ። ኦርጋኒክ ኮምፓውንድስ አር ኮምፓውንድስ ዛት ኮንቴን ካርበን ኤንድ ሃይድሮጅን። ኦርጋኒክ ኮምፓውንድ የሚባሉት ኮምፓውንድ ናቸው። የሚያጠቃልሉት ምንድነው? ካርበን እና ሃይድሮጅን ነው ማለት ነው። አለን ዊዝ አዘር ፖሲብል ኤሌመንትስ ሰቻስ ኦክሲጅን፣ ናይትሮጅን እና ከሌላ ፖሲብል የሆኑ ኤሌመንቶች ጋር አብረው ሊቀላቀሉ ይችላሉ። እነሱ ፖሲብል የሆኑ ኤሌመንቶች ማን ናቸው? ኦክሲጅን እና ናይትሮጅን ናቸው። ስለዚህ ኦርጋኒክ ኮምፓውንድ የሚባሉት ካርበን እና ሃይድሮጅን አንድ ላይ ሆነው ኦክሲጅን ሊኖራቸው ይችላል፣ ላይኖራቸውም ይችላል። ናይትሮጅን ሊኖራቸው ይችላል፣ ላይኖራቸውም ይችላል ማለት ነው። But some compounds contain carbon such as carbonate, hydrogen carbonate, carbon monoxide, carbon dioxide, carbide and cyanides are not organic compound። ነገር ግን እነዚህ ካርበን እና ሃይድሮጅን ያካተቱ ኮምፓውንዶች እነዚህ የተዘረዘሩት ማለት ነው እነሱ ምንድናቸው? እነሱ ኦርጋኒክ ኮምፓውንድ አይደሉም ማለት ነው። ስለዚህ እነዚህ ኤክሰፕሽን ወይም ደግሞ ከኦርጋኒክ ኮምፓውንድ ውጭ የሆኑ ካርበን እና ሃይድሮጅንን ኮንቴን ያደረጉ ኮምፓውንዶች ናቸው ማለት ነው። ማወቅ ይጠበቅባቸዋል እነዚህ ማን ማን እንደሆኑ። ኤክሰፕሽን ማለት ከኦርጋኒክ ኮምፓውንድ ውጭ የሆኑት ማለት ነው። ስለዚህ ዘስ አር ኢንኦርጋኒክ ኮምፓውንድስ። እነዚህ ምንድን ናቸው? ኢንኦርጋኒክ ኮምፓውንድ ናቸው። ኢንኦርጋኒክ ኮምፓውንድስ አር ኮመንሊ ናውን አስ ሚነራልስ። ኢንኦርጋኒክ ኮምፓውንዶች ምን ይባላሉ? ሚነራል ይባላሉ። ኢንኦርጋኒክ ኮምፓውንድስ አር ታይፒካሊ ላክ ካርበን ሃይድሮጅን ቦንድ። ኢንኦርጋኒክ ኮምፓውንድ የሚባሉት የምን እጥረት አለባቸው? የካርበን እና የሃይድሮጅን ቦንድ እጥረት አለባቸው። ማለት ካርበን እና ሃይድሮጅን የላቸውም ማለት ነው። ሁለቱ በአንድ ላይ የሉም። ለብቻ ሊኖሩ ይችላሉ፣ ነገር ግን ሁለቱ በአንድ ላይ የሉም። ከምን ውጭ ነው ግን? ከነዚህ ላይ ከተዘረዘሩት ውጭ። እነዚህ የተዘረዘሩ ካርበን እና ሃይድሮጅን አላቸው፣ ግን ኢንኦርጋኒክ ናቸው። ሞስት ኢንኦርጋኒክ ኮምፓውንድስ አር ሚነራልስ። ስለዚህ አብዛኞቹ ኢንኦርጋኒክ ኮምፓውንዶች ሚነራል ናቸው። which are found in earth crust። እነዚህ የሚገኙት ምንድነው? መሬት ውስጥ ነው የሚገኙ ማለት ነው። inorganic chemistry is the study of gases, rocks, minerals and the compounds that could be made from them። እነዚህ ኢንኦርጋኒክ ኮምፓውንዶች የሚያጠኑ ስለ ጋዝ፣ ስለ ሮክ እና ስለ ሚነራሎች ነው። እና ደግሞ ኮምፓውንድ እና ከነዚህ ስለሚገኙት ኮምፓውንዶች ነው የሚያጠኑት ማለት ነው። 3.1.1 ኦርጋኒክ ኮምፓውንድ ከኮምፓውንድ ክላሲፊኬሽን አንዱ የሆነ ኦርጋኒክ ኮምፓውንድ ነው። ስለሱ መጀመሪያ እናያለን። ኦርጋኒክ ኮምፓውንድስ አር ኮምፓውንድስ ዛት ኮንቴን ካርበን ኤንድ ሃይድሮጅን። እንግዲህ ቅድም እንዳልነው ኦርጋኒክ ኮምፓውንድ የሚባለው ምን ያለው ነው? ካርበን እና ሃይድሮጅን ያለው ወይም ደግሞ ካርበን ሃይድሮጅን ቦንድ ያለው ማለት ነው። ካርበን እና ሃይድሮጅን አንድ ላይ ቦንድ የሰሩበት ኮምፓውንድ ነው ማለት ነው። ኦርጋኒክ ሞለኪውልስ ኦፍ ቫሪየስ ሳይዝ ሼፕ ኤንድ ኬሚካል ፕሮፐርቲስ አር ቤዝድ ኦን ካርበን። እነዚህ ኦርጋኒክ ሞለኪውል የተለያየ ሼፕ እና ሳይዝ ሊኖራቸው ይችላል እና ደግሞ የተለያየ ኬሚካል ፕሮፐርቲ ያላቸው እነሱ በምን መሰረት ነው? በካርበኑ መሰረት ማለት ነው። ኤክሰፕት ወተር ኤንድ ሳልት። ከጨውና ከውሃ ውጭ ሞስት ኮምፓውንድስ ኢን ሊቪንግ ሴል አር ኦርጋኒክ ኮምፓውንድ። በህይወት ባላቸው ሴሎች ውስጥ ያሉ አብዛኛው ኮምፓውንዶች ምንድን ናቸው? ኦርጋኒክ ኮምፓውንድ ናቸው። ከምን ውጭ? ከውሃና ከሳልት ወይም ደግሞ ከጨው። ውሃና ጨው ኢንኦርጋኒክ ናቸው፣ ነገር ግን በሊቪንግ ሴል ወይም ደግሞ በሰው ህዋስ ውስጥ አሉ ወይም ደግሞ በህይወት ባላቸው ህዋሳት ውስጥ ያሉ ነገሮች ናቸው ማለት ነው። The skin, hair, horn and tissue of animals are made of organic compounds or protein። የእንስሳት ቆዳቸው፣ ፀጉራቸው፣ ቀንዳቸው እና ቲሹ የሚባለው ወይም ደግሞ the collection of cell አይደል? ቲሹ የሚባለው የሴሎች ጥርቅም ማለት ነው። ምንድነው?
ኦርጋኒክ ኮምፓውንድ ነው። እሱም ደግሞ ምንድን ነው? ፕሮቲን የሚባለው ኦርጋኒክ ኮምፓውንድ ነው ማለት ነው። አን ኦርጋኒክ ኮምፓውንድ ኢዝ ኮምፓውንድ ዛት ኮንቴን ዘ ኤለመንት ካርበን እና ይሄ ኦርጋኒክ ኮምፓውንድ የሚባለው ምን ያለው ነው? ኤለመንት ካርበን የሚባል ኤለመንት ያለው ነው። ካርበን ኢዝ ኤ ዩኒክ ኤለመንት ቢካዝ ኢት ካን ጆይን ዊዝ ኢትሰልፍ ኤንድ አዘር ኤለመንትስ። ካርበን ዩኒክ ኤለመንት ነው። ምክንያቱም ምንድን ነው? እሱ ከራሱ ጋር ጆይን ማድረግ ይችላል እና ደግሞ ከሌሎች ኤለመንቶች ጋርም ጆይን ማድረግ ይችላል ወይም ደግሞ መቀላቀል ይችላል ማለት ነው። ካርበን ካን ፎርም ሾርት ቼንስ፣ ሎንግ ቼንስ፣ ብራንች ቼን ኤንድ ሪንግ ስትራክቸርስ። ካርበን መፍጠር ይችላል። ሾርት ቼን የሚባሉት አጭር፣ ለምሳሌ ሁለት ካርበን የተያያዙ ካርበን ቱ ካርበን የሆኑ ኮምፓውንድ ሊሰራልን ይችላል። ሎንግ ቼን ማለት በጣም ብዙ ካርበን ያለው ቼን ሊሰራልን ይችላል። አለዛ ደግሞ ብራንች ያለው ወይም ደግሞ ቅርንጫፍ ያለው ቼንም ሊሰራልን ይችላል ማለት ነው። ሪንግ ያለውም እነ ቤንዚን ምናምን የሚባሉት ደግሞ ሪንግ ቼንም ሊሰራልን ይችላል ማለት ነው። እንደዚህ አይነት ቅርጽ ያለው ነገር ሊሰራልን ይችላል። ስለዚህ ካርበን በጣም ጠቃሚ ከሚባሉት የኤለመንቶች አንዱ ነው ማለት ነው። መጀመሪያ የምናየው ሃይድሮካርበንስ ኤንድ ኢትስ ሶርስ የሚለው ነው። ሃይድሮካርበን የሚባለው ሃይድሮጅን እና ካርበን ያለው ኮምፓውንድ ማለት ነው እና የእነሱን ምንጫቸውን ነው የምናየው። ሃይድሮካርበንስ አር ኦርጋኒክ ኮምፓውንድስ ሁዝ ሞለኪውል አር ኮምፖዝድ ኦፍ ሃይድሮጅን ኤንድ ካርበን ኦንሊ። ሃይድሮካርበን የሚባለው ኦርጋኒክ ኮምፓውንድ ሆነው ኦርጋኒክ ኮምፓውንድ ከሆኑ ደግሞ ምን አላቸው ማለት ነው? ሃይድሮጅን እና ካርበን ያላቸው። ምክንያቱም ሃይድሮ ካርበን ስለሆነ ሃይድሮጅን እና ካርበን ያለው ማለት ነው። ኦንሊ ሃይድሮ ካርበን ከሆኑ ሃይድሮጅን እና ካርበን ብቻ ነው ያላቸው ማለት ነው። ሃይድሮካርበንስ አር ኦርጋኒክ ኮምፓውንድስ ሁዝ ሞለኪውል አር ኮምፖዝድ ኦፍ አልከነ ኤንድ አልካይነስ። ሃይድሮካርበን የሚባለው ኦርጋኒክ ኮምፓውንድ ሆኖ ሞለኪላቸው ኮምፖዝድ የሚደረጉት በምን ነው? በሶስት አይነት መንገድ ነው። ምን ይባላሉ? አልኬነ፣ አልከነ ኤንድ አልካይነ ይባላሉ። ዜር አር ስሪ ግሩፕስ ኦፍ ሃይድሮካርበንስ። ስለዚህ ሶስት የሃይድሮካርበን ቡድኖች አሉ ማለት ነው። ሰቻስ አልኬነ፣ አልከነ ኤንድ አልካይነ። እነዚህ ሶስት የሃይድሮካርበን ግሩፖች ናቸው ማለት ነው። ኦል ሜምበርስ ኦፍ አልኬነ ካን ቢ ሪፕሬዘንትድ ባይ ጀነራል ፎርሙላ። አልኬነ ኤ ያለው ከሆነ ጀነራል ፎርሙላ ምንድነው? ሲኤን ኤች ቱ ኤን ፕላስ ቱ ይሆናል። ፕላስ ቱ አለው ማለት ነው። እንግዲህ ሃይድሮካርበን ከካርበን እና ከሃይድሮጅን ነው የሚሰራ ብለናል። ነገር ግን ነምበር ኦፍ ሃይድሮጅን እና ነምበር ኦፍ ካርበኑ የተለያየ ነው። የዚህ የአልኬነ የሚባለው ሲኤን ኤን የምትባለው አንድ የሆነች ቁጥር ናት። ስለዚህ ኤች ቱ ኤን ፕላስ ቱ ነው ማለት ነው ፎርሙላው። ኤን ኢዝ ነምበር ኦፍ ካርበን አተም። ኤን ምንድነው? የካርበን አተሙ ብዛት ነው። ካርበኑ አንድ ከሆነች ሃይድሮጅኑን በፎርሙላው መሰረት የነምበር ኦፍ ሃይድሮጅንን ማግኘት እንችላለን ማለት ነው። አልከነ የሚባለው ሀብ ጀነራል ፎርሙላ። አልከነ ደግሞ ሲኤንኤች ቱ ኤን ብቻ ነው። ፕላስቱን ይተወዋል ማለት ነው። አልኬነ ከነበረው ፕላስቱን ትቶ ሲኤንኤች ቱ ኤን ይሆናል። አልካይነ ከሆነ ደግሞ ዋይ ያለው ከሆነ ሀብ ኦልሶ ጀነራል ፎርሙላ። አሁን ደግሞ ማይነስ ይሆናል ማለት ነው። ሁለት ይቀንሳል። ሲኤንኤች ቱ ኤን እንዳለች ናት። እዛ ማይነስ ቱ ማለት ነው አልካይነ ስትሆን። ሶስቱም ፎርሙላ በደንብ ያዙ፣ በጣም ቀላል ናቸው። The family of alkene, alkane and alkynes are called homologous series. የአልከነ የአልኬነ እና የአልካይነ ፋሚሊ ወይም ቤተሰቡ ምን ይባላል? ሆሞሎጎስ ሲሪየስ ይባላል። ሆሞስ ኢዝ ኤ ግሪክ ወርድ ሚኒንግ the same as። ሆሞስ የሚባለው the same as የሚል ትርጉም አለው በግሪክ ማለት ነው። ስለዚህ እነዚህ ሶስቱ ፋሚሊዎች ቤተሰቦች ምን ይባላሉ? ሆሞሎጎስ ሲሪየስ ይባላሉ ማለት ነው። የሆሞሎጎስ ሲሪየስ ኢዝ የፋሚሊ ኦፍ ኮምፓውንድ። ሆሞሎጎስ ሲሪየስ የሚባሉት ወይም ደግሞ እነዚህ ሶስቱ የኮምፓውንድ ፋሚሊ ሆነው ኢን ዊች ኢች ሜምበርስ ዲፈር ፍሮም ዘ ኔክስት ባይ ዋን ሚታይለነ። እያንዳንዱ ሜምበር ከቀጣዩ ሜምበር የሚለየው ወይም ዲፈር የሚደረገው በምንድን ነው? በአንድ ሚታይለነ ነው። ሚታይለነ ማለት ደግሞ ሲኤች ቱ የምትባሉ ናት ማለት ነው። ሲኤች ቱ ስሟ ምንድን ነው? ብቻዋን ሚታይለነ ትባላለች። ስለዚህ እችናት ልዩነታቸው ማለት ነው። እያንዳንዱ የሁላቸው በዚህ ልዩነት ያላቸው ከሆኑ ሆሞሎገስ ሲሪየስ ይባላሉ ማለት ነው። ኢች ሜምበርስ ኦፍ ሆሞሎገስ ሲሪየስ ኢዝ ሳይድ ቱ ቢ ሆሞሎግስ። እያንዳንዱ ከሆነ ደግሞ ሆሞሎግ ይባላል። እያንዳንዱ ከሆነ ሆሞሎገስ ሲሪየስ የሚባለው ፋሚሊው ከሆነ እያንዳንዱ ሆሞሎግስ ትባላለች ማለት ነው። ፎር ኤግዛምፕል ሚቴን ኤንድ ኢቴን አር ሆሞሎግስ ኦፍ አልኬን። ሚቴን እና ኢቴን የሚባሉት ሚቴን ማለት ኤኤንኢ ስላለው የአልኬን ፋሚሊ ናቸው። ስለዚህ የአልኬን ምንድን ናቸው? ሆሞሎግ ናቸው ማለት ነው። ኤኤ ስለሆነ ሚቴን ኢቴን ስለሆነ የአልኬን ፋሚሊ ናቸው። ስለዚህ ሆሞሎግስ ኦፍ አልኬን ይባላሉ። ኢቴን
ኤንድ ፕሮፔን አር ኦልሶ ሆሞሎግስ ኦፍ አልኬን። ኢቴን እና ፕሮፔንም ኤኤንኢ ስለሆኑ እነሱ የአልኬን ሆሞሎግ ይባላሉ ማለት ነው፣ ፋሚሊ ማለት ነው። ሚቴን ኤንድ ኢቴን ዲፈር ዋን አናዘር ባይ ኦንሊ ሚታይለነ። ሚቴን እና ኢቴን የሚለያዩት በምንድን ነው? በሚታይለነ ወይም በሲኤችቱ ነው። ምክንያቱም ሚቴን ከሆነ ካርበን አተሟ አንድ ናት ማለት ነው። ስለዚህ ሲኤን ማለት አንድ፣ ኤች ቱ ኤን ከሆነ ደግሞ ኤች ቱ ኤን ማለት አንድ ነው ፕላስ ቱ፣ ስለዚህ ፎር ሆነ ማለት ነው። ስለዚህ ይህ ፎርሙላ ምን ይሆናል? ሲኤች ፎር ሚቴን የምትባልን ኮምፓውንድ ይሰጠናል ማለት ነው። ስለዚህ ይቺ ምንድን ናት? ዲፈር ፍሮም ከምን የምትለየው ማለት ነው? ከኢቴን። ኢቴን ሲሆን እቺ ካርበኗ ሁለት ስቶን ማለት ነው። ካርበን ሁለት ስቶን ደግሞ እቺ ሁለት ስቶን ሲኤን ማለት ሲቱ፣ ኤች ቱ ኤን ማለት ደግሞ ሁለት ሲባዛ በሁለት አራት ነው ፕላስ ቱ ሲቱ ኤች ሲክስ ናት ማለት ነው። ስለዚህ ልዩነታቸው ምንድን ነው? ሲኤች ቱ ለምሳሌ ከዚህኛው ከኢቴን ላይ አንድ ካርበን እና ሁለት ሃይድሮጅን ብቀንስ አንድ ካርበን ማለት ስንት ትቀራለች? ካርበን ብቻዋን ትቀራለች። ካርበን እና ሁለት ሃይድሮጅን ብቀንስ ኤች ፎር ይቀርልናል። ስለዚህ ሲኤች ፎር ሆነልን፣ እኩል ሆነ ማለት ነው። ስለዚህ በአጠቃላይ ልዩነታቸው ሲኤች ቱ ወይም ደግሞ ሚታይለነ የምትባል ናት ማለት ነው። በእያንዳንዳቸው ያለ ልዩነት ሲኤች ቱ ናት ማለት ነው። ቀጣይ የምናየው ኖሜንክሌቸር የሚለው ነው። ኖሜንክሌቸር ማለት ስም ስንሰጥ ማለት ነው። ለእነዚህ ለሚቴን ሚታይለን የምንላቸው ነገሮች እንዴት ነው ስም የሚሰጠው የሚለው ነው የምናየው። the name of hydrocarbon is derived from the number of carbon atom present in hydrocarbon which is expressed by prefix። የሃይድሮካርበኑ ስም የሚሰጠው በምን መሰረት ነው? በነምበር ኦፍ ካርበን አተሙ፣ በካርበን አተሙ ቁጥር መሰረት ነው። እና ይህ የካርበን አተሙ ቁጥር ደግሞ ምን ላይ ነው የሚጻፈው? ፕሪፊክስ ላይ ማለት ነው፣ ወይም ደግሞ መጀመሪያ ላይ። ፕሪፊክስ ማለት ከምንጽፈው ስም መጀመሪያ ላይ ማለት ነው። ኤንድ ኢንዲንግ ኦፍ ዘ ኔም ኮንቴን ኤስ ሰፊክስ እና የምንጨርሰው ደግሞ በስሙ ነው። ለምሳሌ አልኬነ ከሆነ ኤኤንኢ ነው የምናደርገው መጨረሻውን፣ ወይም ደግሞ ሰፊክሱ ማለት ነው። አልከነ ከሆነ ደግሞ ኢኤንኢ ነው። አልካይነ ከሆነ ዋይኤንኢ ነው ኢንድ የምናደርገው። መጀመሪያው በነምበር ኦፍ ካርበን ነው፣ እዛ ደግሞ መጨረሻው በአይነቱ ማለት ነው የምንጨርሰው። የፕሪፊክስ ዩዝድ ፎር ሃይድሮካርበን ኮንቴኒንግ አፕ ቱ 10 ካርበን አተም አር ሊስትድ ቢለው። እና እዚህ እስከ 10 ያሉ ካርበን አተሞችን ስማቸውን ፕሪፊክሳቸውን ተሰጥቶናል። አንድ ከሆነ ካርበን አተሙ ወይ ካርበን ብዛቱ አንድ ከሆነ ምን ይባላል? ሚት ማለት ነው። 2 ሲሆን ኢት ይባላል። 3 ሲሆን ፕሮፕ፣ 4 ሲሆን ቡት፣ 5 ሲሆን ፔንት፣ 6 ሲሆን ሄክስ፣ 7 ሲሆን ሄፕት፣ 8 ሲሆን ኦክት፣ 9 ሲሆን ኖን፣ 10 ዴክ እያለ ይሄዳል ማለት ነው። እስከ 10 ያሉት እነዚህን ስማቸውን ያዙ። the suffix for 3 groups of hydrocarbon are እነዚህ 3 ግሩፕ ኦፍ ሃይድሮካርበን አለ፣ አልኬነ፣ አልከነ ኤንድ አልካይነ ብለን ያየናቸው። ስለዚህ ሰፊክሳቸው በእነሱ መሰረት ነው የሚጻፈው። ይህ ፕሪፊክስ ወይም ደግሞ መጀመሪያ የሚጻፈው ነው። ፕሪ ማለት መጀመሪያ የሚጻፍ ነው። እነዚህ ማለት ነው ነምበር ኦፍ ካርበናቸው እነዚህ ላይ ያየናቸው። ሰፊክስ ላይ የሚጻፉት ደግሞ ግሩፕ ነው ወይም ደግሞ አልኬነ ነው፣ አልከነ ነው፣ አልካይነ ነው የሚለውን ለመለየት የሚያገለግለን ማለት ነው። ስለዚህ ሰፊክስ ኤኤንኢ የምናደርገው ለማን ነው? ለአልኬነ ነው። አልኬነ ኤኤንኢ ስለሆነች መጨረሻዋ ኤኤንኢ እናደርጋለን ማለት ነው፣ አልኬነ ከሆነ ያን ኮምፓውንድ። ነገር ግን ያን ኮምፓውንድ አልከነ ከሆነ ኢኤንኢ ከዚህ በኋላ ቆርጠን ማለት ነው እናስገባለን። ኮምፓውንዱ አልካይነ ከሆነ ደግሞ ዋይኤንኢ እናደርጋለን ማለት ነው። ለምሳሌ ቡቴን ኢዝ አን አልኬነ ኮንቴኒንግ 4 ካርበን አተም። ቡቴን የሚለው አልኬነ ነው፣ ምክንያቱም ሰፊክሱ ወይም ደግሞ መጨረሻ ላይ ያለው ኤኤንኢ ስለሆነ አልኬነ ነው። ከዛ ኮንቴኒንግ 4 ካርበን አተም፣ 4 ካርበን አተም እንደያዘ የምናውቀው ደግሞ ምንድነው? ቡቴ የሚለው 4ን ስለሚይዝ ማለት ነው። ላይ ሰንጠሮች ላይ ቡቴ የሚለው 4 ስለሆነ ቡቴን ሲሆን 4 ካርበን አተም ያለው አልኬነ ነው እንላለን ማለት ነው። the name of the alkene containing 7 carbon atom is heptane። አልከነ ሆኖ ደግሞ 7 ካርበን አተም ያለው 7 ከሆነ ካርበን አተሙ ሄፕት ነው የሚባለው። ከዛ በኋላ አልከነ ስለሆነ ኢኤን ይጨምርበታል። ስለዚህ ሄፕተነ ይባላል ማለት ነው። ሲንስ ሄፕት ኢንዲኬት 7 ካርበን አተም። ሄፕት የሚለው መጀመሪያ ፕሪፊክስ ምን ነው የሚያሳየው? ነምበር ኦፍ ካርበን እና 7 ካርበን አተም እንዳለው ያሳያል። ኤንድ ኢኤንኢ ለምን ነው የሚያመለክተን? አልከነ እንደሆነ ነው የሚያመለክተን ማለት ነው። the molecular formula of hydrocarbon can be dedicated from its name። ስለዚህ ሞለኪላር ፎርሙላው ከስሙ ጋር የተያያዘ ነው ማለት ነው። ቀጥለን የምናየው ዩዝ ኦፍ ሳም ሃይድሮካርበንስ ነው። እነዚህ ሃይድሮካርበኖች ጥቅማቸውን ነው የምናየው።
ባዮጋዝ ኢዝ ኤ ሪኒዌብል ፊውል ፕሮዲውስድ ባይ ዘ ብሬክዳውን ኦፍ ኦርጋኒክ ማተር ሰቻስ ፉድ ኤንድ አኒማል ዌስትስ። ባዮጋዝ የሚባለው ለነዳጅነት የሚያገለግል ሪኒዌብል ወይም ደግሞ ታዳሽ የነዳጅ አይነት ነው። የሚሰራው ደግሞ ፕሮዲውስ የሚደረገው ምንድን ነው? ብሬክዳውን ኦፍ ኦርጋኒክ ማተር። ኦርጋኒክ ማተሮች ብሬክዳውን ተሰባብረው ወይም ለምሳሌ ምግብ ሊሆን ይችላል፣ የአኒማል ውስጥ ወይም ደግሞ የእንስሳት ቅሪት ሊሆን ይችላል። እሱ ብሬክዳውን ተደርጎ ነው የሚሰራ ምን ባዮጋዝ ማለት ነው። ባዮጋዝ ደግሞ ለመብራትነትና ለተለያየ ነገር ያገለግለናል ማለት ነው። ኢት ካን ቢ ዩዝድ ኢን ቫራይቲ ኦፍ ዌይስ ኢንክሉዲንግ አስ ቬሂክል ፊውል። ለምን ያገለግለናል? ለምሳሌ ለመኪና ነዳጅ ያገለግለናል። ኤንድ ፎር ሂቲንግ ኤንድ ኤሌክትሪሲቲ ጀነሬሽን፣ ለሙቀትና ደግሞ ኤሌክትሪሲቲ ወይም ኤሌክትሪክ ጀነሬት ለማድረግ ኤሌክትሪክን ለመፍጠር ያገለግለናል ማለት ነው ባዮጋዝ። ስለዚህ በኦርጋኒክ ማተር የተሰራ ነው ማለት ነው። ስለዚህ አንዱ ጥቅሙ ይሄ ነው። ዜር አር ዩዝፉል ሃይድሮካርበንስ ፎር ዲፍረንት ፐርፐዝስ። የተለያዩ ሃይድሮካርበኖቹ ለተለያየ ፐርፐዝ ወይም ለተለያየ ዓላማ የምንጠቀማቸው አሉ። The known use of common hydrocarbon is listed below as example። የታወቁ የሃይድሮካርበን ጥቅም የሚባሉት ተዘርዝረዋል። ለምሳሌ ሚቴን ዩዝድ ፎር ፊውል ጋዝ። ሚቴን የሚባለው የአልኬን ግሩፕ አይነት ነው። ለምን ያገለግላል? ፊውል ጋዝ ወይም ደግሞ ለነዳጅነት ያገለግላል። ቡቴን ኢዝ ዩዝድ ኢን ላይተር። ቡቴን የሚባለው ደግሞ ለላይተር ወይም ደግሞ የሆነች ላይተር የምትባል ጠቅስ እናረጋት የምትበራ ነገር አለች አይደለ? ለእሷ መስሪያነት የሚያገለግለው ቡቴን ነው ማለት ነው። ፕሮፔን ኤንድ ቡቴን አር ዩዝድ ፎር ቦትልድ ጋዝ ወይም ቡታ ጋዝ የሚባለውን ለመስራት ደግሞ የሚያገለግሉት ፕሮፔን እና ቡቴን የሚባሉት ናቸው። ኦክቴን ኢዝ ዩዝድ አስ ኮምፖነንት ኦፍ ፔትሮል ኦር ፊውል ፎር ኢንጂንስ። ለኢንጂን ወይም ደግሞ ለፔትሮል መስሪያ የሚያገለግለው ደግሞ ኦክቴን ይባላል። ዲኬን ኢዝ ዋን ኦፍ ዘ ኮምፖነንትስ ኦፍ ኬሮዚን ፎር ኩኪንግ ኤንድ ላይቲንግ። ዲኬን የሚባለው ደግሞ ኬሮዚን ወይም ኩራዝ የሚባለውን ለምንሰራበት ነው። ይሄ ኩራዝ ደግሞ ለኩኪንግ ለምግብ መስሪያነት እና ለመብራትነት የሚያገለግል ማለት ነው። አብዛኛውን ጊዜ ገጠር አካባቢ ኩራዝ ተብሎ የምንጠቀመው እሱ የሚሰራበት ዲኬን ይባላል። ኢተና ኤንድ ፕሮፐነ አር ፌድ ስቶክ ፎር ፖሊመርስ። እነዚህ ኢተና ኤንድ ፕሮፐን የሚባሉት ደግሞ ፖሊመር ወይም ደግሞ ፕላስቲክን ለመስራት የምንጠቀምባቸው ናቸው ማለት ነው። ኢታይን ኢዝ ዩዝድ አት ሃይ ቴምፕሬቸር ፎር ካቲንግ ኤንድ ዌልዲንግ ሜታል ላይክ አልሙኒየም። ኢታይን የምትባለው ደግሞ ሜታል ብረቶችን ለመቆራረጥ እና ለመጠፍጠፍ የምንገለገልባት ኮምፓውንድ ናት ማለት ነው። እና የኦርጋኒክ ኮምፓውንዶች ጥቅማቸው ይህንን ይመስላል በትንሹ። ቀጣይ የምናየው ኢንኦርጋኒክ ኮምፓውንድ የሚለውን ነው። Based on their properties and composition, inorganic compounds can be classified into 4 groups: oxide, acid, base and salt. ኢንኦርጋኒክ ኮምፓውንዶች በባህሪያቸውና በስሬታቸው መሰረት በማድረግ በስንት ይከፈላል? በ4 ይከፈላሉ። እነሱም ኦክሳይድ፣ አሲድ፣ ቤዝ ኤንድ ሳልት ተብለው ማለት ነው። መጀመሪያ የምናየው ኦክሳይድ የሚለው ነው። ኦክሳይድ ማለት እንግዲህ ኦክሳይድ ስንል ኦክሲጅን ነው የሚመጣልን አይደለ? ስለዚህ ኦክሲጅን ያለበት ኮምፓውንድ ማለት ነው። ኦክሲጅን ሪያክት ዊዝ ሞስት ኤሌመንት ቱ ፎርም ኦክሳይድ። ኦክሲጅን ከብዙ ኤሌመንቶች ጋር ኮምባይንድ ሆኖ ምን ይፈጥራል? ኦክሳይድ የሚባለውን ይፈጥራል። ኦክሳይድስ አር ባይናሪ ኮምፓውንድስ ኦፍ ኦክሲጅን። ኦክሳይድ የሚባለው የኦክሲጅን ባይናሪ ኮምፓውንድ ወይም ደግሞ ባይናሪ ኮምፓውንድ የሚባለው 2 ኤሌመንቶች አንድ ላይ ሲሆኑ አይደለም። ኦክሳይድስ አር ሉዝሊ ክላሲፋይድ ኢንቱ ሜታሊክ ኤንድ ነን ሜታሊክ ኦክሳይድ። ይህ ኦክሳይድ በስንት ይከፈላል? በ2 ይከፈላል። ሜታሊክ እና ነን ሜታሊክ ተብሎ። ስለዚህ ሜታሊክ ኦክሳይድ አር ፎርምድ ወይም ሜታል ሪያክት ዊዝ ኦክሲጅን። ሜታሊክ ኦክሳይድ የሚባለው የሆነ ሜታል ከኦክሲጅን ጋር ሪያክት ሲያደርግ ማለት ነው። ዌራስ ነገር ግን ነን ሜታሊክ ኦክሳይድ አር ፎርምድ ወይም ነን ሜታል ሪያክት ዊዝ ኦክሲጅን። ነን ሜታሊክ ኦክሳይድ የሚባለው ደግሞ ነን ሜታል የሆኑ ኤሌመንቶች ከኦክሲጅን ጋር ሪያክት ሲያደርጉ የሚፈጠረው ኮምፓውንድ ነው። ኮመን ኦክሳይድስ አር ወተር። ኮመንም ደግሞ የታወቁ የሚባሉ ኦክሳይዶች አንዱ ወተር ነው። ወተር ማለት ሃይድሮጅን ኦክሳይድ ማለት ነው። ሃይድሮጅን እና ኦክሲጅን ሪያክት አድርገው የተሰራ ማለት ነው። ካርበን ዳይኦክሳይድ ለምሳሌ ካርበንና ኦክሲጅን ማለት ነው። ረስት ወይም አይረን ስሪ ኦክሳይድ የሚባለው ረስት ማለት የብረት ዝገት ማለት ነው አይደለም። ስለዚህ አይረን ወይም ደግሞ ብረት ሲዝግ ማለት ብረቱና ኦክሲጅን ከአንድ ላይ ተቀላቅሎ ወይም ደግሞ ሪያክት አድርጎ ነው ብረት ዝገት የሚፈጠረው። ስለዚህ እሱ አንዱ የኦክሳይድ አይነት ነው ማለት ነው። አይረን እና ኦክሲጅን ነው። ኤንድ ላይ የሚባለው ካልሽየም ኦክሳይድ። እነዚህ ሁሉ
ኤሌመንት ከኦክሲጅን ጋር ሪያክት አድርገው የሚፈጠረው ኦክሳይድስ ይባላሉ ማለት ነው። ኦክሳይድስ ካን ቢ ፈርዘር ክላሲፋይድ ኢንቱ 5 ክላሰስ። በሌላ በኩል ደግሞ ኦክሳይድን በ5 ክፍል መክፈል እንችላለን። ዘስ አር ቤዚክ ኦክሳይድ፣ ይህ ማለት የቤዝ ኦክሳይድ፣ አሲዲክ ኦክሳይድ፣ አሞርፊክ ኦክሳይድ፣ ኒውትራል ኦክሳይድ እና ፐር ኦክሳይድ ብለን በ5 እንከፍለዋለን። ኢች ግሩፕ ኦፍ ኦክሳይድ ሃዝ ኢትስ ኦን ስፔሲፊክ ፕሮፐርቲ። እያንዳንዱ ግሩፖች ወይም እያንዳንዱ ቡድኖች ምን አላቸው? የራሳቸው የሆነ ባህሪያት አላቸው። ናው ዩ አር ጎይንግ ቱ ለርን አባውት ቤዚክ ኦክሳይድ ኤንድ አሲዲክ ኦክሳይድ። አሁን የምንማረው ከአምስቱ ሁለቱን የኦክሳይድ አይነቶች ነው፣ ቤዚክ እና አሲዲክ የሚባሉትም ማለት ነው። አንደኛ የመጀመሪያ ቤዚክ ኦክሳይድ የሚባሉ ነው። ቤዚክ ኦክሳይድስ አር ሞስትሊ ሜታሊክ ኦክሳይድ። ብዙ ጊዜ ምንድነው ሜታሊክ የሚባሉት ኦክሳይድ ናቸው ቤዚክ ኦክሳይድ የሚባሉት። ኤንድ ካን ሪያክት ዊዝ አሲድ፣ እና እነዚህ ከአሲድ ጋር ሪያክት ማድረግ ይችላሉ ማለት ነው። ኤግዛምፕል ሶዲየም ኦክሳይድ፣ ማግኔዚየም ኦክሳይድ፣ ካልሽየም ኦክሳይድ። እነዚህ ሶዲየም፣ ማግኔዚየም እና ካልሽየም የሚባሉት ሜታል ናቸው። እነሱ ከኦክሲጅን ጋር ሲሆኑ ቤዚክ ኦክሳይድ ወይም ደግሞ ሜታሊክ ኦክሳይድ ናቸው ይባላሉ ማለት ነው። ሁለተኛ ደግሞ አሲዲክ ኦክሳይድ የሚባለው አር ሞስትሊ ነን ሜታሊክ። እነዚህ አሲዲክ የሚባሉት ደግሞ ነን ሜታል ናቸው። ኤንድ ካን ሪያክት ዊዝ ቤዝ። እነዚህ ነን ሜታሊክ ኦክሳይዶች ወይም ደግሞ አሲዲክ ኦክሳይዶች ከቤዝ ጋር ሪያክት ማድረግ ወይም መቀላቀል ይችላሉ ማለት ነው። ለምሳሌ ደግሞ የአሲዲክ ኦክሳይድ ኤግዛምፕሎች NO2 ናይትሮጅን ኦክሳይድ፣ ፎስፎረስ ኦክሳይድ፣ ሰልፈር ኦክሳይድ የሚባሉት ናቸው። እነዚህ ናይትሮጅን፣ ፎስፎረስ፣ ሰልፈር እነዚህ ነን ሜታል ስለሆኑ ነን ሜታል እና ኦክሲጅን ነን ሜታሊክ ኦክሳይድ ወይም አሲዲክ ኦክሳይድ የሚለውን ይፈጥሩልናል ማለት ነው። ፕሮፐርቲስ ኦፍ ኦክሳይድስ። አሁን ደግሞ የምናየው የኦክሳይድን ባህሪያትን ነው። There are different properties of oxides which can help to differentiate the two main types of oxides such as acidic and basic oxide. የተለያየ ባህሪያት አሉ አሲዲክ እና ቤዚክ ኦክሳይድን ለመለየት የሚያገለግለን ማለት ነው። አሲዲክ ኦክሳይድ አር ኦክሳይድ ኦፍ ነን ሜታል። አሲዲክ ኦክሳይድ የሚባሉት የነን ሜታል ኦክሳይድ ናቸው። ወይም ደግሞ ነን ሜታል እና ኦክሲጅን ሪያክት አድርገው የሚሰሩት አሲዲክ ኦክሳይድ ወይም አሲዲክ አንሃይድራይድ ይባላሉ። ኤንድ ጊቭ አሲድስ ኢን ዋተር፣ እና ከውሃ ጋር ሲቀላቀሉ ምን ይሰጡናል ማለት ነው? አሲድ ይሰጡናል። ራሱን የቻለ አሲድ ይሰጡናል ማለት ነው። ምኖች? ነን ሜታሊክ ኦክሳይድ ወይም ደግሞ አሲዲክ ኦክሳይዶቹ ከውሃ ጋር። አሲዲክ አንሃይድራይድ ማለት ውሃ የሌለው አሲድ ማለት ነው። እዛ ውሃ ሲጨመርበት ራሱ አሲድ ይሆናል ማለት ነው። ስለዚህ ከውሃ ጋር ተቀላቅለው አሲድን የሚሰጡን አሲዲክ ኦክሳይድ ይባላሉ። ቤዚክ ኦክሳይድ የሚባሉት ደግሞ ወይም ቤዚክ አንሃይድራይድ ይባላሉ። ይህ ማለት ውሃ የሌላቸው ቤዞች ማለት ነው። ሃይድራይድ ማለት ውሃ ነው፣ H2 አይደለ ውሃ። ስለዚህ አንሃይድራይድ ሲሆን ደግሞ ውሃ የሌለው ማለት ነው። ቤዝ ሆኖ ውሃ የሌለው ማለት ነው። አር ኦክሳይድስ ኦፍ ሜታል። እነዚህ ደግሞ ቤዝ ከሆኑ ምንድን ናቸው? የሜታል ኦክሳይድ ናቸው። ኤንድ ጊቭስ ቤዝ ዊዝ ዋተር። ከውሃ ጋር ስንቀላቅላቸው ቤዝን ይሰጡናል። ለምሳሌ ካልሽየም ኦክሳይድ ፕላስ ዋተር ምን ይሰጠናል? ካልሽየም ሃይድሮክሳይድ የሚባል ቤዝ ይሰጡናል ማለት ነው። ማግኒዥየም ኦክሳይድ ፕላስ ወተር ደግሞ ማግኒዥየም ሃይድሮክሳይድ የሚባል ቤዝን ይሰጡናል ማለት ነው። ሃይድሮ ሚል ከሆነ ነገር ካለ ምንድነው? ቤዝ ነው ማለት ነው ያለ ኮምፓውንድ። ለምሳሌ ሶዲየም ኦክሳይድ ፕላስ H2O ሶዲየም ሃይድሮክሳይድ። ስለዚህ ሜታል ሃይድሮክሳይዶች ምንድን ናቸው? ቤዝ ናቸው ማለት ነው። ሜታል ማለት ካልሽየም፣ ማግኒዥየም፣ ሶዲየም የሚባሉት ሜታል ናቸው። ዘተርም አንሃይድራይድ ማለት ምን ማለት ነው? ዊዛውት ወተር ማለት ነው። ወይም ቤዝ አንሃይድራይድ ሲል ቅድም ቤዝ ያለምንም ውሃ ማለት ነው። እና ከውሃ ጋር ሲቀላቀል ቤዝን ሰጠን ማለት ነው። ሪፈርስ ቱ ኮምፓውንድስ ዛት ጊቭስ ኤዘር አን አሲድ ኦር ኤ ቤዝ አፖን ዘ አዲሽን ኦፍ ዋተር። ይህ አንሃይድራይድ የሚለው ምንድን ነው? ውሃ ስንጨምርበት ወይ ቤዝ ወይ አሲድ የሚሰጠን ነው ማለት ነው። ስለዚህ ኦክሳይድ በሁለት መልኩ አይተናል። አሲዲክ ኦክሳይድ እና ቤዚክ ኦክሳይድ የሚባሉት። አሲዲክ ኦክሳይድ የሚባሉት ኦክሲጅን ከነን ሜታል ጋር ሪያክት ሲያደርግ ነው። እነሱ ደግሞ ምን ይባላሉ? አሲዲክ አንሃይድራይድ ወይም ውሃ የሌላቸው አሲዶች ይባላሉ። አንሃይድራይድ ማለት ዊዛውት ዋተር ማለት ነው። እና ውሃ ሲጨመርበት ከአሲዲክ አንሃይድራይድ ላይ አሲድ ይሰጣል። ቤዝም እንደዚሁ ማለት ነው። ቤዝ ደግሞ ሜታሊክ ኦክሳይዶች ናቸው ማለት ነው። ስለዚህ ዛሬ ክላሳችን ይሄን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ አሲድስ ኤንድ ቤዝስ የሚለውን ይዤላችሁ እመጣለሁ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።